ወር ቆጥሮ ስለማክበር ሳይሆን ከሞት ወደ ሕይወት የተሻገርክበት የኢየሱስን መስቀል ሞት መከራ ማሰብ ማሰላሰል ፋሲካህን ክርስቶስን ማሰብ ማሰላሰል እሱ ፋሲካ ይባላል። እሱ ዓመት በዓላችን ዓመት ሙሉ የኢየሱስ መከራ ሞት ዝም አይለው ለኃጢአቱ የተደረገለት ቤዛነት ውልብ የማይለው ሰው ቀን ጠብቆ የሚያዝያ ቀን ከጨፈረ የእግዚአብሔር ፋሲካ ዛውን የሰውየው ይግሉ ነው። ሰማይ እጁ የለበት። በዓል ላይ የሚታየኝ አዲስ ነገር የለም። ምናልባት እግረ መንገድ በዓላትን ባይዞ በጣም እኛ እንፈልጋቸዋለን። ምንፈልጋቸው ለምንድን ነው? ዝግ ስለሆኑ በዛን ቀን ቤተ ዘመድ ለመጠያየቅ ሩቅ ያለ እንዲቀራረብ እንዲገናኝ እንዴት ነህ ተባብሎ እንዲለያይ ይጠቅሙ ይሆናል። ቤተ ክርስቲያንም የዝግ ቀን ስለሆነላት እኛ ጋር በበዓል ቀናት ላይ ይጸልያሉ ወንድሞች። የዝጓ ቀን ላይ ለመጸለይ እዚህ ተገናኝቶ ዛሬ ዝግ ነው ትንሽ ፕሬ እናድርግ ብሎ ለመገናኘት። አንዳንድ ሰዎች በዓላትን ባለማክበራችን በተለይ በዚህ ቤተ ክርስቲያን በዓል ተከብሮ አያውቅም። በዓላት ባለማክበራችን እዚህ ጋር መተን የተለያዩ ድራማዎች ባለመስራታችን ሊፈርዱብን ይችሉ ይሆናል። ምንድነው እናንተ የት በዓል የለም እንዴ? መብል የለም እንዴ? መጠጥ የለም እንዴ? ዛሬም በውሃ ነው እንዴ? ዛሬም በሽሮ ነው እንዴ? እንደውም እንዳልኳችሁ ብልጥ ሰው ያን ቀን ቅባት ባያበዛ በሬ ባያርድ ከብት ባያርድ ይመረጣል። ብልጥ ሰው ሞኝ ያረደውን ብልጥ ይበላዋል አይደለም? ያን ኢትዮጵያ ሕዝብ ሁሉ ያርዳል። ስለዚህ አንተ ቤት ሽሮ ፍትፍት እንዳዘጋጃለ ሄደ ቁርስ አበበ ቤት፣ ምሳ በቀለ ቤት፣ ማታ በሽሮ ፍትፍት ቀዝቀዝ አርገ መተኛ። ብልጥ እኮ ምን ቤት አሳረደ? ነገ እኮ የኢየሱስ ትንሣኤ ነው። አታክብሩ። ምንም ቤታችሁ የለም፣ በቃ ስጋም የለም ወጥም የለም በግም አልተገዛም ዶሮም የለም። እረ ምን አይነት ክርስትና ነው ይሄ? እረ በስማም እረ በኢየሱስም ሊልህ ይችላል። ለምን አላከበርክም ብሎ አንዳንዱ ቅዳሜ ቀን እንጨት ከፈለት አንተ ሰንበት አይደል ሊል ይችላል። ሰንበት ቅዳሜ እንደነበረ ማያውቀው አሁን ቅዳሜ በኢየሱስ እንደተቀየረ ማያውቀው። ሌላው ደግሞ ቅዳሜም እሁድ የቱ ሰንበት እንደሆነ ግራ ገብቶት እሁድ ቀን ስትፈልጥ ካየ መጣና እሁድ ሰንበት አይደለም፣ እሁድ የሳምንቱ የመጀመሪያ ቀን ነው። እሁድ ማለት አሃዱ ማለት ነው። የሳምንቱ የመጀመሪያ ቀን ይመጣና አንተ በሰንበቱ ይላል። ሰንበት እንኳን እሁድ እንዳይደለ ሳያውቅ ማለት መራ የለም አልተጻፈም። ሰንበት አንድ ቀን ነበረ፣ እሱም ቅዳሜ ነበረ። በኢየሱስ መምጣት ተፈጽሟል። በቅዳሜ ያላረፈውን አይሁድ ኢየሱስ በቅዳሜ ቀን ሰበከው። ወደ እኔ ኑ እኔ አሳርፋችኋለሁ። እውነተኛ ረፍት እሱ ስለሆነ። በተረፈ ጤናማ አይደለም ከእግዚአብሔር አለመሆኑን የምታውቀው ያን ቀን አገሩም ሰላም የለ፣ አምቡላንሷም ሰላም የላትም። እውነት ውሸት? እስቲ አሁን ሰው ባዶ ሆዱን ይውላል፣ ከዛ ይበላበታል። አምቡላንስ ለምን? ይሄ ቅባት ያበሻን ሆድ ታች በሌ ላይ በሌ ታች በሌ ይሄ ሁሉ መከራ ውስጥ ምንድን ነው መንገባው? አምቡላንሷ ሰላም የላትም። የየበዓላት ቀን አንድ ሰው ሆዱ እየታመመ በቅባት ወደ ሆስፒታል፣ ሁለት ሰው እየጠጣ በቦክስ እየጠጣ በጠርሙስ አምቡላንስ ጠብቁኝ ምን አለ በሉ። አሁን ከፊታችን በዓል አለ። የዛን ቀን አምቡላንስ ትሰማለህ። ከእግዚአብሔር ካልሆነ አንድ ነገር ያስታውቃል፣ ሰላም የለውም። የሰዎች የዓለማውያን በዓል ጭምር መሆኑን የምታውቀው በአምቡላንሷ። እኛ ቤት በዓል መከበር ካቆመ እንግዲህ አሁን ወደ ስንት ዓመት ገባን እናቴ። ከዛ ወጣው ከድሮ ሃይማኖቴ 1 ዓመት ምናምን አክብረን ይሆን እንደሆነ አላውቅም። ከዛ በኋላ አቆምኩ። የዛሬ 18 ዓመት ጀምሮ በእኛ ቤት ውስጥ በዓል ተከብሮ አያውቅም አንድም ቀን። መጽሐፍ ቅዱስ ተጨበርብሯል ይሉሃል አንዳንዶች። የታለ ተጨበርበር? ምንድነው ጴንጤዎቹ ሲያሳትሙት? እንዴ ጴንጤዎቹ ያሳተሙት የቱን መጽሐፍ ቅዱስ? ይሄው እኔ እንኳን ያስኩት ኃይለ ሥላሴ ያሳተሙትን ነው። ቀዳማዊ ኃይለ ሥላሴ የብርሃንና ሰላሙ የ1954 ትርጉም ግዕዝ ቁጥር። ጴንጤ የትኛው መጽሐፍ ነው ያሳተመው? 1954 ቀዳማዊ ኃይለ ሥላሴ ጴንጤ ናቸው እንዳትሉኝ ብቻ። ንግስናቸው ራሱ በክርስትና ስማቸው ነው። የሰፈር ስማቸው ተፈሪ ነው። ሲነግሱ ግን በክርስትና ስም ነው እና የክርስትና ስማቸውን ኃይለ ሥላሴ እና እሳቸው ሙሉ ወንጌል ናቸው እንዳትሉ። ይኸው የእሳቸውን ያዙ። ተዘመተበት። በኋላ አላዋጣም። ምን ይሄ ንጉሱ አይደሉ እንዴ ያሳተሙት? ያኔ ይሄንን ሁሉ የተረጎሙት የቤተ ክህነት ሰዎች አይደሉ እንዴ ሲባል ሌላ ደግሞ ዘዴ መጣ። ምንድነው? በእርግጥ ነው መጽሐፉ ልክ ነው፣ ግን ምንድነው እናንተ አትረዱትም። አይንተ እግዚአብሔር ካህናት እነሱ ናቸው የሚረዱት። የማት ዘመቻው። ከዛ ላይ የኛ ደግሞ ለብቻ አለን ተባለ። ቆየን። እሺ እናንተና አምጡ 80 ያዱን። ይሄው 66 ውስጥ አለ። ይሁን 80 ጨምርበት፣ ሌላም ጨምር። 100 ከሞላህ ሙላ፣ ችግር የለም። 66 እኮ ውስጥ አለ።
የት ታመልጣላችሁ ሲባል አሁን የመጨረሻውን ሲያሳትሙ እቺ በዛ በዚህ ቢሉ ያልቻሉንን ክፍል መቀየር ጀመሩ። ስለዚህ የጆቫ ዊትነሶች ስህተት ውስጥ ወደቁ ማለት። ጆቫ ዊትነሶች ለብቻቸው መጽሐፍ ቅዱስ አሳተሙ። ሁልጊዜ መጽሐፍ ቅዱስ ትክክል የሚሆነው በምን ሲታተም ነው? በመጽሐፍ ቅዱስ ማህበር ባይብል ሶሳይቲ የሚባለው ምንድን ነው? ከኦርቶዶክስ፣ ከካቶሊክ፣ ከፕሮቴስታንት የተውጣጡ ሰዎች ቀጥታ የግሪኩን አሁን የኢትዮጵያ መጽሐፍ ቅዱስ ማህበር እንደዛ ኢቭን ዋናው ሰውዬ ምን እንኳን ሳቃቸው ኦርቶዶክስ ነበሩ እና ካቶሊክ አለች፣ ፕሮቴስታንት አለ። እነዚህ ቁጭሉና ከ10 በላይ የሚሆኑ ሰዎች ናቸው። ሙሉ የግሪኳን ቃል በቃል ነው። ማንም የራሱን ትምህርት እንዳያስገባ። ባይብል ሶሳይቲ ደስ የሚለኝ በገንዘብ መደገፍ ያለበት ለዚህ በቃ የመጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ቅዱስ ምንም ማድረግ አትችልም። በቃ ምንም ማለት ያንተን ምቾት መጻፍ አይችሉም። በቃ አይቻልም። አንዱን ይዘዋል። ጴንጤ የሆነ ነገር እንዳያስገባ ኦርቶዶክሱ ይጠብቀዋል። ኦርቶዶክሱ እንዳያስገባ ካቶሊኩ ይጠብቀዋል። ማንም አይገትም። ተዛ ቁጭ ቃል በቃል ወደ 7-8 ዓመት ሊፈጅ ይችላል። ይሄ ሁሉ ትርጉም ሲሰራ እልፍ የለም።